ጤና ይስጥልኝ እንኳን ለመስቀልና የደመራ በዓል አደረሳችሁ። በዓሉ የምትወዱትንና የሚገባችሁን ሁሉ የምታገኙበትና የምታሳኩበት ይሆንላችሁ ዘንድ ከልብ እንመኛለን። በዘንድሮ መስቀል ተፈናቅለው በመጠለያና በዘመድ ቤት በደባልነት የሚኖሩ ውዶቻቸውን አጥተው በሐዘን የተቆራመዱ ሰላም አጥተው የጨነቃቸው ሁሉ በሚቀጥለው መስቀል ከዚህ መከራ የሚላቀቁበት ይሆን ዘንድም እንመኛለን። ኑሯችሁና ኗኗራችሁ ከዛሬና ከትናንት የሚሻል ይሆን ዘንድ ሰላምና ደህንነታችሁም የሚረጋገጥበት ዘመን ይሆን ዘንድ እንመኛለን። ዛሬ የመስቀል ደመራንና የመንግስት ቅየራ አጋጣሚን እናስታውሳለን። ከዚያም የዘንድሮቹ መሪዎች ከመቶ ዓመታት በፊት ከነበሩት የ20 ዓመት ወጣት ኢትዮጵያዊ መሪ በአገር ፍቅር በስነ መንግስት አረዳድ በሉዓላዊነት ግንዛቤና ዕውቀት እጅግ ያነሱ መሆናቸውን በሰነድ ማስረጃዎች እንመለከታለን። ነገሩ ከ108 ዓመት በፊት በዚህ ዕለት የተፈጸመ ነው። ያኔ የመስቀል ደመራ በዓል በአዲስ አበባ የሚከበረው እንዲህ እንደዛሬው በመስቀል አደባባይ አልነበረም፣ በጃን ሜዳ ነበር። ታሪካዊው ጃን ሜዳ ዘውድ መድፊያ፣ ዘውድ ማስከበሪያ፣ ስልጣን መናዘዣ፣ መንግስታዊ ትዕይንት ማስተናገጃ፣ ምርኮ ማሳያ ነበር። አጼ ምኒልክ ልጅ ኢያሱ የሚተካኝ መሪ ነውና ታዘዙት ብለው የተናዘዙት በዚሁ በጃን ሜዳ ላይ ነበር። ከመቶ ዓመታት በፊት የነበሩት መሪዎች ስለ ቀጣይነት ወይም ኮንቲኒዩቲና ስለ ተተኪ ወይም ሰክሴሽን የሚያስቡ ነበሩ። እኔ ከሞትኩ ሰርዶ አይብቀል አይሉም። ተፈጥሮ ገደብ እንዳላትና የነሱም ጀንበር እንደምታበቃ ስለሚያውቁ ለአገሩ ቀጣዩን መሪ ያስተዋውቁ ነበር። ጃን ሜዳ ከ100 ዓመት በፊት ይህንን ተግባር የፈጸመ ሜዳ ነው። ይህንን የስልጣን ርክክብ በተደረገ በ8ኛው ዓመት በ1909 ማለት ነው የተከበረው የመስቀል በዓል በጃን ሜዳ እንዳይከበር ተከለከለ። መስከረም 16 1909 የዋለውን የመስቀል ደመራ በዓል ሰዎች ወደ ጃን ሜዳ ሳይሄዱ በየደብራቸው እንዲያከብሩት መንግስት አዘዘ። ከዚያ በፊት በነበሩት የደመራ በዓላት ወቅት ይታይ የነበረው ወታደራዊ ትዕይንትም እንደማይቀርብ ተነገረ። የዘመኑ መንግስት መኳንንት ህዝቡ ወደ ጃን ሜዳ እንዳይሄድ ከልክለው የደመራ በዓልም በዚሁ በጃን ሜዳ እንደማይከበር አስታውቀው እነሱ ግን ለወታደሮቻቸው ጥይት ሲያድሉና ጠመንጃ ሲያሰናዱ አሉ። ይህ መዘጋጀት ደግሞ መንግስት ለመለወጥ ነበር። ስርዓት ሳይሆን መንግስት ለውጠው ንጉስን በንግሰ ነገስታት ለመቀየር የሚደረግ ርብርብ ነበር። ልጅ ኢያሱ አገር ማስተዳደር ከጀመሩ በኋላ በዘመኑ መኳንንት በተለይም በሸዋ ቤተ መንግስተኞች ዘንድ አልተወደዱም። የቤተ መንግስቱ ተጽዕኖ ፈጣሪዎች፣ ሿሚዎችና ሻሪዎች በጋብቻና በአመጽ ስልጣኑን ለመያዝ የጣሩትን የጎንደር ባላባቶች ገለል አድርገው እቴጌ ጣይቱን በግዞት ወደ እንጦጦ ልከው የቴጌ ቤተሰቦችና ዘመዶችም ዙፋኑን እንዳይደርሱበት ማድረጋቸውን አረጋገጡና ልጅ ኢያሱ ላይ ተነሱ። ልጅ ኢያሱ ምንም እንኳን የሸዋ ነገስታት አብዝተው የሚወዷቸው የአጼ ምኒልክ የልጅ ልጅ ቢሆኑም መንግስታዊ አመራራቸውን አልወደዱትም። ኢያሱ የኢትዮጵያ መሪ ከሆኑና በሞግዚት ከመመራት ተላቀው በራሳቸው ፈቃድ አገር መስተዳደር ከጀመሩ በኋላ የሸዋን መኳንንት አሳንሶ ማየትና ማጣጣል አበዙ። የአባቴ ሙክቶች እያሉ መዝለፍም ያዙ። የሚሾሙትና የሚሽሩት አገረ ገዥ ሁሉ እየተከፋ ሄደ። ሌላም ክብር የሚነካ ተግባር ተፈጸመብን ያሉት እነዚህ የቤተ መንግስቱ ሿሚ ሻሪዎች ልጅ ኢያሱ መወገድ አለባቸው ብለው ወሰኑ። እሳቸውን የማስወገጃ ቀንም መረጡ። ያ ቀን ደግሞ 1909 የመስቀል በዓል ዕለት እንደሆን ተወሰነ። የበዓል ዕለት መሪ ከዋና ከተማ ወይም ከአገር ሲወጣ አሊያም የሰንበት ቀናት ብዙ ጊዜ መፈንቅለ መንግስት አድራጊዎች የሚመርጧቸው ቀኖች ናቸው። ልጅ ኢያሱን ለመፈንቀል ያሴሩት መኳንንቶች በ1909 ዓ.ም የተከበረውን የመስቀል በዓልን የመረጡበት ምክንያት በግልጽ የተቀመጠበትን ሰነድ ባናገኝም ትዕምርታዊ ትርጉሙ ግን አለው። መኳንንቱ ልጅ ኢያሱን ከዙፋኑ ለማውረድ እንዲረዳቸው ዓመቱን ሙሉ ሰፋ ያለ የፕሮፓጋንዳ ሥራ ሲሰሩ ከርመዋል። ልጅ ኢያሱ እስላም ሆነዋል፣ ከሙስሊም ወልደዋል፣ ኢትዮጵያን የእስላም መንግስት ሊያደርጓት ነው ብለው ዓመቱን ሙሉ ሲያወሩ ከርመው ብዙዎችን አሳምነዋል። በሰለሞናዊና ኦርቶዶክሳዊ ወግ ለጸናው መንግስታዊ ስርዓት ይህ የፕሮፓጋንዳ ዘመቻ ብዙዎችን ስሜታዊ የሚያደርግ ሆነ። እናም በቃ ይወገዱ የሚለውን ብዙ ጊዜ መክረው ከስምምነት ደረሱበት። በልጅ ኢያሱ ፈንታ የሚተኩትንም ሰዎች መረጡ። የሚያወርዱበትን ቀን ቆረጡ። ወታደራዊ ትዕይንት የሚታይበትን የደመራ በዓል በየደብሩ እንዲከበር ካደረጉ በኋላ መስከረም 17 የመስቀል ዕለት ቤተ መንግስት ተሰባሰቡ። መኳንንቱ ለፍንቀላ ወደ ቤተ መንግስት ሲያቀኑ ልጅ ኢያሱ ግን በቦታው አልነበሩም።
እንደሌሉም ይታወቃል። ገና ከነሐሴ ወር ጀምረው ወደ ምስራቅ ኢትዮጵያ ተጉዘው ጅጅጋና ሐረር አካባቢ ናቸው። ይህንን የመፈንቅለ መንግስት ሴራ አንዳንድ ወዳጆቻቸው አስቀድመው የነገሯቸውና ወደ አዲስ አበባም ቢመለሱ መልካም እንደሆነ የጠየቋቸው ቢሆንም እሳቸው ግን በእኔ ላይ ደፍሮ የሚነሳ ማን ነው ብለው አናንቀው ውድቅ አደረጉት። ሆኖም አንዳንድ ጥርጣሬ ስላደረባቸው የሸዋ መኳንንትን ለሥራ ጉዳይ ፈልጋችኋለሁ ብለው ወደ ጅጅጋና ሐረር እንዲሄዱላቸው በመጥራት አድመኞቹን ለመበተን ጣሩ። አብዛኞቹ አድመኞች ግን አሞናል አንመጣም ብለው አዲስ አበባ ቀሩ። በዚህም ለመስከረም 17ቱ ፍንቀላ ዝግጅታቸውን አጠናቀቁ። ልጅ ኢያሱ በወቅቱ ከነበሯቸው 10 ሚኒስትሮች አብረዋቸው ሐረር የሄዱት ሁለቱ ማለትም የፍርድ ሚኒስትራቸው አፈንጉስ ጥላሁን በሀብቴና የፖስታ ሚኒስትራቸው ተሰማ ሸቴ ብቻ ነበሩ። ቀሪዎቹ አድማውን ተቀላቅለው አዲስ አበባ ናቸው። መስከረም 17 ረቡዕ ከጠዋቱ 3 ሰዓት ላይ የአሁኑ የአንድነት ፓርክ ያኔው የሚኒልክ ቤተ መንግስት በመፈንቅለ መንግስት አድራጊዎች ተሞላ። የአገር ግዛት ሚኒስትሩ ደጃዝማች አብርሃ አራያ ብቻ ሲቀሩ አዲስ አበባ የተገኙት ሚኒስትሮች ቤተ መንግስት ግቢ ውስጥ በተተከለው ድንኳን ተሰባሰቡ። ጳጳሱ አቡነ ማቴዎስና በወቅቱ እንደ ምክትል ፓትርያርክ የሚያገለግሉት እጨጌው ወልደ ጊዮርጊስ በተገኙበት መኳንንቶች፣ ሻለቆች፣ ሻምበሎችና ሚኒስትሮች ሰራዊታቸውን ይዘው ታደሙ። ከዚያም ስብሰባውን መጥራት ያስፈለገበት ምክንያት ልጅ ኢያሱን ለማውረድ መሆኑን፣ ልጅ ኢያሱን ማውረድ ያስፈለገበት ምክንያትም ሃይማኖታቸውን በመቀየራቸው ምክንያት መሆኑን የሚያስረዳውን ረዘም ያለ ጽሑፍ በወቅቱ የአዲስ አበባ ከንቲባ የነበሩት ወልደ ጻዲቅ ጎሹ በታዳሚው ፊት አነበቡ። 13 ምክንያቶችን የደረደረው የከንቲባው ንባብ ሁሉም ማለት ይቻላል ልጅ ኢያሱ ሃይማኖታቸውን ከክርስትና ወደ እስልምና ቀይረዋል የሚለውን ለማስረዳት የቀረቡ ናቸው። ከንቲባው በረጅሙ ንግግራቸው መቋጫ ላይ እንዲህ የሚል ማሳረጊያ ጨመሩ። ይህ የተነሳንበት ሁሉ ሹመትና ሽረት በማግኘትና በማጣት አይደለም፣ ለሃይማኖታችንና ለመንግስታችን፣ ለአገራችንና ለሕዝባችን ስንል ነው እንጂ። ምክንያታችን ይህ ካልሆነ ግን የኢትዮጵያ አምላክ ይፍረድብን። የከንቲባው ንባብ እንዳለቀ አቡነ ማቴዎስ ልጆቼ ሆይ ጥቂት ቀናት ስጡኝና እኔ ራሴ ወደ ሐረር ወርጄ ልጅ ኢያሱን ልምከር፣ የተበደላችሁትንም ላስክስ አሉ። ሆኖም ጳጳሱ አልተደመጡም። ነገሩ ያለቀ የደቀቀ ነበርና ጩኸት በረከተባቸው። እስከ ዛሬ የተነበሩ ብለውም የሚያንባርቁባቸው በዙ። እናም ለልጅ ኢያሱ የማይገዛ ጥቁር ውሻ ይውለድ ብለው አጼ ምኒልክ የጣሉብንን ግዝት አንሱልንና የመንግስት ለውጥ መደረጉ ይታወጅ አሏቸው። ጳጳሱም የመኳንንቱን ጥያቄ ተቀብለው ልጅ ኢያሱን የተከተለና የተቀበለ ሁሉ ውጉዝ ይሁን ብለው ተናገሩ። በዚህ መሃል ግን አንድ ቀኛዝማች ተሰማ የተባሉ ሰው ጳጳሱ ልምከርና ላስታርቅ ያሉት ነገር ስለምን ተጠላ ብለው መናገር ሲጀምሩ በርካቶች ተቆጡ። ጎራዴ ያላቸው ካፎቱ መዘዙ፣ ጠመንጃ የታጠቁ ተኮሱ። የምኒልክ ቤተ መንግስት ቀውጢ ሆነ። በተኩሱ 8 ሰዎች ሞተው 5 ቆሰሉ። ግርግሩ እስከ ቀን እኩሌታ ቆየ። በዚህ መሃል ሊጋባ በየነ የተባሉት የቤተ መንግስቱ ሹም ይህ ሁሉ የእስካሁኑ ተኩስ የደስታ መግለጫ እንጂ የሌላ አይደለምና በያለህበት እርጋ ብለው ግርግሩን አስቆሙት። የልጅ ኢያሱን መውረድ እርግጥ ሆነ። በሳቸው ምትክ የአጼ ምኒልክን ልጅ ዘውዲቱን ንግሥት፣ የአጼ ምኒልክን የቅርብ ዘመድ የነበሩትንና የራስ መኮንንን ልጅ የሆኑትን የኋለኛውን ኃይለ ሥላሴን ያኔውን ተፈሪ አልጋ ወራሽ አድርገው በልጅ ኢያሱ ላይ የተሳካ መፈንቅለ መንግስት መካሄዱ ተረጋገጠ። በኢትዮጵያ ዘመናዊ ታሪክ በዕድሜ ትንሹ መሪ በ20 ዓመታቸው መፈንቀላቸው ታወቀ። የመስቀል ዕለት መስከረም 17 1909 ፍንቀላው ከተደረገ ከ5 ቀናት በኋላ ንግሥቷና አልጋ ወራሹ በትልቅ ስነ ስርዓት ዘውድ ደፍተው የመንግስትነት ስልጣኑን ጨበጡ። የልጅ ኢያሱ ፍንቀላ በ8 ሰዎች ሞትና በ5 ሰዎች የአካል ጉዳት የሚያበቃ አልሆነም። በኢትዮጵያ ታሪክ ውስጥ እስከ ብልጽግናው አገዛዝ ወደ ስልጣን መምጣት ድረስ ብዙ ደም የፈሰሰበት መተላለቅ ያስከተለውን ጦርነት የተከሰተው የልጅ ኢያሱን መወገድ ተከትሎ ነው። የልጅ ኢያሱ ወላጅ አባት የወሎው ንጉሥ ሚካኤል የልጃቸውን መፈንቀል እንደሰሙ አያቴ አጼ ምኒልክ የሰጡትን አልጋ ሲወስዱበት እንዴት ዝም ብዬ ያለሁ በማለት የሸዋን መኳንን ትዋጋለሁ ተከተሉኝ ብለው ወደ አዲስ አበባ አቅጣጫ ዘመቻ ከተቱ። ታሪኩን የጻፉ ሰዎች እንደሚሉት ንጉሥ ሚካኤልን ከ60 ሺህ በላይ ሰራዊት ተከትሏቸዋል። ንጉሥ ሚካኤል ከወሎ ተነስተው ጉዞ መጀመራቸውን የሚኒልክ ቤተ መንግሥት አንጋሾች ሲሰሙ በመንግሥታችንና በሃይማኖታችን ጠላት ተነስቶብናልና ለጥቅምት አቦ ደብረ ብርሃን ድረስ ክተት ብለው አወጁ። 50 ሺህ የሚደርስ ሰራዊትም ተከተላቸው። ሰራዊት ብቻ ሳይሆን የአራዳ ጊዮርጊስና የግቢ ገብርኤል ታቦቶችም በእጨጌ ወልደ ጊዮርጊስ መሪነት አብረዋቸው ዘመቱ። የጦር ሚኒስትሩ ፊታውራሪ ሀብተ ጊዮርጊስ ዲነግዴ የሚመሩትና የወቅቱ አልጋ ወራሽ ተፈሪ በበላይነት የሚያዙት ሰራዊት በአንድ በኩል፣
የልጅ ኢያሱ አባት ንጉሥ ሚካኤል የሚመሩት ጦር በሌላ ወገን ሆኖ በስልጣን ምክንያት ሊጨፋጨፍ ቀናት ተቃረቡ። ልጅ ኢያሱ በዚህ ወቅት ከሐረር ተነስተው ዛሬ አፋር እየተባለ በሚጠራውና ያኔ አዳል ይባል በነበረው አካባቢ ወይናሃራ በተባለ ቦታ ደርሰው ነበር። በዚህ ጊዜ አማካሪዎቻቸው እንዲህ የሚል ምክር ሐሳብ አመጡላቸው። የሸዋን ጦር በኃይል ለመመለስ ብርቱ ረዳት ያስፈልገናል። በበረሃ እየተንከራተትን በከንቱ ከምናልቅም የመሳሪያና የጉልበት እርዳታ እንድናገኝ ወደ ፈረንሳይና ወደ ኢጣሊያ መንግስታት ተላልከን የውጭ አገር ድጋፍ ብናገኝ ይሻለናል አሏቸው። ያኔ ጣሊያኖች በሶማሊያ፣ ፈረንሳዮች ደግሞ በጅቡቲ ቅኝ እየገዙ ነበር። የልጅ ኢያሱ አማካሪዎችም እነዚህን እንጠይቅ ማለታቸው ነበር። ልጅ ኢያሱ ግን ይህንን አልተቀበሉትም። ለአማካሪዎቻቸው የመለሱት አስገራሚ ምላሽ ለታሪክ ተሰንዷል። ልጅ ኢያሱ እንዲህ አሉ። እናንተ ያያችሁት የዕለቱን ነው። እኔ ወደ ፈረንጆቹ ተጠግቼ ለአንዱ ብፈርም አገሬን መሸጤ ነው። ብዙ ዘመን ተፈርታና ተከብራ የኖረችውንም የኢትዮጵያን መንግሥት ማዋረዴ ነው። አሁን ግን መንግሥቴን የያዙት እህቴና ወንድሜ ናቸው እንጂ ባዕድ አልቀማኝም። አባቴ ንጉሥ ሚካኤል ወደ ሸዋ መዝመታቸውን ሰምቻለሁና እኛም እንድረስባቸው አሉ። እዚህ ጋር ያለውን ጥልቅ መልእክት ከመመልከታችን በፊት ታሪኩን እንቀጥለው። ሰሜን ሸዋ ላይ በአንኮበርና በደብረ ብርሃን መሃል በሚገኝ ቶራ መስክ በተባለ ቦታ የመጀመሪያው ውጊያ በሸዋና ወሎ መካከል ተካሄደ። ጦርነቱ ጠመንጃ ብቻ አልነበረውም፣ መድፍና መትረየስም ጥቅም ላይ የዋለበት ነበር። በአንኮበርም ሌላ ውጊያ ተደገመ። በሁለቱም ውጊያዎች የወሎ ጦር አሸንፎ ወደፊት ገሰገሰ። ሰገሌ በተባለውና በደብረ ብርሃን አቅራቢያ በተደረገው ውጊያ ነገሩ የሚቋጭ ሆነ። ሰገሌ በአሁኑ ወቅት ከአዲስ አበባ ወደ ደብረ ብርሃን በሚወስደው መንገድ 100 ኪሎ ሜትር ርቀት ላይ የሚገኝ አብዛኛው መስክ የሆነ ቦታ ነው። የልጅ ኢያሱን መንበር ለመመለስ የዘመተው የወሎ ጦር 13 መትረየስና 11 መድፍ፣ የተፈሪና የዘውዲቱን ዘውድ ለማጽናት የሄደው የሸዋው ሰራዊት ደግሞ 120 መትረየስና 80 መድፍ ታጥቆ የመጨረሻ ፍልሚያውን ጀመረ። በዘመናዊ የኢትዮጵያ ታሪክ ውስጥ እጅግ ብዙ ያለቀበት የእርስ በርስ ጦርነት ለመጀመሪያ ጊዜ ጥቅምት 17 ሌሊት ተጀምሮ ጥቅምት 18 1909 5 ሰዓት ድረስ ተካሄደ። በሁለቱም ወገን 15,000 ሕዝብ አለቀ። ይህ የሟቾች ቁጥር በአድዋ ጦርነት ከሞቱት ኢትዮጵያውያን በእጥፍ የሚበልጥ እንደነበር ተጽፏል። በንጉሥ ሚካኤል ተሸናፊነት በኋለኛው አፄ ኃይለ ሥላሴ በያኔው አልጋ ወራሽ ተፈሪ አሸናፊነት ጦርነቱ አበቃ። እዚህ ጋር አንድ ነጥብ ልብ እንበል። ጦርነቱ የተካሄደው የልጄን ዙፋን አስመልሳለሁ ባሉት የወሎው ንጉሥ ሚካኤልና ልጅ ኢያሱን በፈነቀሉት በሸዋዎቹ እነ አፄ ኃይለ ሥላሴ መካከል ነበር። የአፄ ኃይለ ሥላሴ ሚስት ወይዘሮ መነን አስፋው ደግሞ የወሎው ንጉሥ ሚካኤል የልጅ ልጅ ናቸው። በሌላ አገላለጽ ተፈሪ ወይም አፄ ኃይለ ሥላሴ የተዋጉት የሚስታቸውን አያት ነበር ማለት ነው። የሸዋው ሰራዊት ድል አድርጎ አንድ አጋፋሪ ንጉሥ ሚካኤልን እጃቸውን በሰንሰለት አስሮ ለአልጋ ወራሽ ተፈሪ አቀረበ። ተፈሪ ግን ሰንሰለቱን አስፈትተው እጅም ነስተው እንኳን እግዚአብሔር አተረፈ ብለው ተቀበሏቸው። ንጉሥ ሚካኤልን በበኩላቸው ልጄዋ አንተንም እንኳን አተረፈህ በማለት መለሱላቸው። ተፈሪ የእሳቸውን ድንኳን ለሚስታቸው አያት ለቀው እንደ ጦር ምርኮኛ ሳይሆን በእንክብካቤ እንደያዟቸው ያስተዋለው የሸዋ ወታደር አባትና ልጅ እንዲህ ሊፋቀሩ እኛን አስፈጁን ብሎ ማጉረምረም ቀጠለ። የሆነው ሆኖ ጦርነቱ ተጠናቆ እነ ንጉሥ ሚካኤል ወደ አዲስ አበባ ተወሰዱ። ልጅ ኢያሱን ለማውረድ የተዶለተው ሴራ ሕዝብ ጆሮ እንዳይደርስ ተብሎ መስከረም 16 የመስቀል ደመራ እንዳይከበርበት የተደረገው የጃን ሜዳም ጥቅምት 23 ቀን የሰገሌ ጦርነት ምርኮኞችን ትዕይንት በንግሥተ ነገሥታት ዘውዲቱ ፊት አካሄደ። ንጉሥ ሚካኤልም ወደ ግዞት ተወሰዱ። በተለያዩ ቦታዎችም ታስረው ከ2 ዓመታት በኋላ ታመው ሞቱ። ልጃቸው ልጅ ኢያሱም ከበርካታ ፍለጋና ውጊያዎች በኋላ ተይዘው ለእስራት ተዳረጉ። አያታቸውንና ወንድማቸውን ለሞት የዳረጉት አፄ ኃይለ ሥላሴን አግብተው በትዳር የጸኑት መነን አስፋውም የገደለው ባልሽ የሞተው ወንድምሽ ሐዘንሽ ቅጣጣ ከቤትሽ አልወጣ ተብሎ ተገጠመላቸው። ከ108 ዓመታት በፊት በዚህ ሰሞን ከተፈጸመው ከዚህ ታሪክ 2 አስገራሚ ጉዳዮችን እንመለከታለን። አንደኛው ልጅ ኢያሱ በአካባቢው የነበሩትን ፈረንሳይንና ጣሊያንን በአጋዥነትን ጠይቅ ላሏቸው አማካሪዎቻቸው የሰጡት መልስ ሲሆን፣ ሁለተኛው ከንጉሥ ሚካኤል ምርኮ በኋላ የሸዋ ወታደር ያሰማው ጉርምርምታ ናቸው። ልጅ ኢያሱ የውጭ አገር ጦር እንዲያግዛቸው ለጠየቋቸው አማካሪዎቻቸው እናንተ ያያችሁት የዕለቱን ነው፣
እኔ ወደ ፈረንጆቹ ተጠግቼ ላንዱ በፈርም አገሬን መሸጤ ነው። ብዙ ዘመን ተፈርታና ተከብራ የኖረችውንም የኢትዮጵያን መንግስት ማዋረዴ ነው። አሁን ግን መንግስቴን የያዙት እህቴና ወንድሜ ናቸው እንጂ ባዕድ አልቀማኝም ብለው መመለሳቸው በ20 ዓመት ዕድሜ ላይ ሆነው ስለ መንግስት ወይም ስቴት፣ ስለ ሉዓላዊነት ወይም ሶቨርኒቲና የአገር ክብር ያላቸው መረዳት ጥልቅ እንደነበረ፣ ለውስጥ ችግር የውጭ ኃይልን መጋበዝ አገርን መሸጥና መንግስትነትን ማዋረድ ነው ብለው የሚያምኑ መሆናቸውን የሚያስረግጥ ነበር። የዘመናችን 7ኛ ንጉሶች ግን ከልጅ ኢያሱ እጅግ ያነሱ ናቸውና እንዲህም ያለ ጥበብ አልታደሉምና ከጎረቤት አገራት ጋር ሲረው ወይም በልጅ ኢያሱ ቋንቋ አገራቸውን ሸጠውና መንግስታቸውን አዋርደው ወገናቸውን ወጉ። 1 ሚሊዮን የሚደርስ ህዝብን ፈጁ። ልጅ ኢያሱ ከጎረቤት ጦር መጥራት አገርን መሸጥ ነው ያሉትን ጥበብ ያልታደሉት ጠቅላይ ሚኒስትር አብይ የኤርትራን ጦር አስገብተው ህዝብ የጨረሱበትን ታሪክ የጨለማ ዘመን አጋርነት ነው ሲሉ ያሞካሹታል። ከልጅ ኢያሱ ያነሱ ጎልማሶች እናንተ ያያችሁት የዕለቱን ነው በማለት ከውጭ ጦር ጋር የራስን ህዝብ መውጋት የሚያስከትለውን አደጋ ሳያስተውሉ እንዲህ ያለ ባንዳዊ ታሪክ አስመዝግበው ዛሬም በዘንድሮ መስቀል ላይ ስልጣን ላይ አሉ። ኢትዮጵያ ከሰገሌ ጦርነት ወዲህም ብዙ የእርስ በርስ ጦርነቶች ያካሄደች ብትሆንም 1 ሚሊዮን የሚደርስ ፍጅት በማካሄድ ሁሉም ተደምረው የማይደርሱበት ሟች ያስመዘገበው የአብይ አህመድና የብልጽግናው መንግስት ነው። ከሰገሌው ጦርነት ጠቃሚ ትምህርት ያለው ሁለተኛው ሁነት ተፈሪ መኮንንና ንጉስ ሚካኤል እንኳን አተረፈ ተባብለው ሲወዳደሱ የሸዋ ሰራዊት አባትና ልጅ እንዲህ ሊፋቀሩ እኛን አስፈጁን ብሎ ያጉረመረመው ላይ ነው። ሁሌም መሪዎች ለስልጣን ሲሉ ዳውንና የማይተዋወቀውን ህዝብ ካፋጁ በኋላ እነሱ በእርቅ ማዕድ ላይ ተገናኝተው ሻምፓኝ መክፈት ልማዳቸው ነው። ዛሬም ከልጅ ኢያሱ ዘመን ያነሰ ታሪክ ከመስራት ያልተሻሉት የዘመናችን ጎልማሶች ይህንኑ እያደረጉ ናቸው። የመስቀለት መንግስታቸው የተፈነቀለውን ልጅ ኢያሱን መነሻ በማድረግ ለበዓሉ የሚሆነንን ይህንን ታሪክ ለማሰናዳት የመርሲያዘን ወልደ ቂርቆስን የ20ኛው ክፍለ ዘመን መባቻ፣ የፕሮፌሰር ባህሩ ዘውዴን ዘ ሂስትሪ ኦፍ ኢትዮጵያና ሀብቴ አባመላ የጥላሁን ብርሃነ ስላሴ የ20ኛው ክፍለ ዘመን ኢትዮጵያ መጽሐፎችን ተጠቅመናል። በድጋሚ መልካም የመስቀልና የደመራ በዓል እየተመኘን በዚሁ እንሰናበታለን።